ዘንዶን አገኘኋት። ፈለጉ ይምጣ የሚሄደው ነገር አይደለም። አንቺ የሚሄደው ነገር አይደለም። ታልካት ምትስጠርጋ ደማቸው ምን ሰላም የአኪዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን። በባለፈው ቪዲዮ ያያችሁትን ነገር ተከታተላችሁት ነገር ይመስላል። በዛ ሰዓት ላይ ግን ልጅቷ ከየት አውጥታ እንደሆነ በማናውቀው ነገር ከኋላዋ ከጎኗ የሆነ ነገር አውጥታ ረሽተን ተሰወራብናለች። እኛም ያንን ነገር ከኋላ ካሉት ባልደረቦች ጋር ሆነን ስንከታተላት ቆይተናል። ግን ደግሞ ምንም ልናገኘት አልቻለም ነበረ። ድጋሚ ተሰወራብን የጠፋችውን ከሆነ ቦታ የምናውቀው ነገር አልነበረም። እኛ ግን ያለ መታከት እሷ ያለችበትን ቦታ እንደምንም ስናጣራ ቆይተን ሞክረናል። አሁን ላይ ግን እሷ ያለችበት ወደ ተባለ ቦታ እንገኛለን። ምክንያቱም ባልደረቦቼ እሷ ትገኝበታለች የሚባለው ነገር እንዳለ ሲያስሱ ነበር ሲከርሙ የነበሩት እና ተከታትለው ከቤቷ ጀምሮ አሁን ወዳለችበት ቦታ ድረስ እንገኛለን። አለችበት ብለው ነው አኪባም እቴ ይሄንን መረጃ እንድሰራ ከኋላ ብዙ ረዳቶች ልካልኛለች። ይሄን መረጃ ካየች በኋላ እናንተ ግን ላይክ ሼር ሰብስክራይብ ያረጋችሁ አይደለም። ላይክ ሼር ሰብስክራይብ ያስፈልገናል። ይሄን ያህል ውጣ ወረድ ብለን ምንሰራው እናንተ ትማሩበታላችሁ ትረዱበታላችሁ ብዬ ነው እና እናንተ ግን ላይክ ሼር ሰብስክራይብ ያረጋችሁ አይደለም። እንደምታዩት ህይወታችንን ሁላ መስዋዕት አድርገን ነው ይሰራንላችሁ የምንገኘው እና እናንተ ትማሩበታላችሁ ብዬ ነው። ገንዘብም እውቀትም በጣም ብዙ ነገር አሰንበታል። በተለይ ጉልበት፣ በተለይ ገንዘብ። ይሄን ሁላ ደግሞ የምናደርገው የእናንተን አንድ ሰው ሁለት ሰው ተረፍን ብለን ነው። እናንተ ግን ለአንድ ሰው ለሁለት ሰው ሼር ማድረግ አቅታችኋል። እንደማየው ከሆነ ሼር ያረጋችሁልን ተደራሽነታችን ያሰፋችሁ አይደለም፣ ምንም ይሰራችሁልን አይደለም። ስለዚህ ከእናንተ የምንጠብቀው በጣም ብዙ ነገር ይኖራል። ከኛ የምትጠብቁትን ነገር እያደረግን ነው የምንገኘው። እንደሚታወቀው ይሄም ያክል ጫካ ውስጥ የምንገኘው ለእናንተ ይሄን መረጃ እንዴት እንደሆነ ከምን እንደደረሰ እኛን ሰዎች ለማስቆም ነውና እና ደግሞ እያንዳንዱ ሰው የሚያደርገው ጫካ በጫካ ነው የሚሰሩ ሰው አያመጣም አያያንም ምን ብለው ነው። እኛ ግን ይሄን ሁላ ነገር ሳንፈራ በድፍረት ገብተን እየሰራናለች የምንገኘው ለእናንተ ትምህርት ይሆናል ብለን ነው እና ደግሞ እንደባለፈው የምትሰወርብን አቅም በጣለ ነው የምናሳጣት። ምክንያቱም ባለፈው ከወጎ ከሆነ ነገር አውጥታ ነው የጣለችው። እናንተ ደግሞ እንደባለፈው ልትሄድ ምንም የምችለው ነገር የለም። ድምጻችንን ቀንሰን ከኋላ ቀስ ብለን እጇን የምናስረው ነው የሚሆነው። ሰምታችሁኛል አይደለ? እናንተ አሁን ቀጥታ ሄዳችሁ ምንድነው ከኋላ የምናደርገው እጇን ነው የምናስረው። ከዛም በኋላ ያለውን ነገር እንዳለ ተመልካችሁ ለእናንተ የምናሳያችሁ ነው የሚሆነው። እስከዛ ድረስ ግን እስካሁን ደስ ነግራችሁ እንደቆዩት ላይክ ሼር ሰብስክራይብ ኮሜንት አድርጉልን እና እናስተካክላችሁ የምንችለው ነገር ካለም ኮሜንት ላይ አስቀምጡልን። ሀሳብ አስተያየታችሁም ካለ የእናንተ ኮሜንት ላይ። አሁን ግን ቀስ ብለን በዝግታ እሷ ወዳለችበት ቦታ ነው የምንሄደው። እንደባለፈው ስህተት እንዳይሰራ እንግዲህ ከኋላ ያላችሁት እንዳልኳችሁ እሺ። ተመልካቾች እሷ ያለችበት ወደ ተባለው ቦታ እየሄድን ነው የምንገኘው። እንደምታዩት ጫካው በጣም ነው የሚያስፈራው። በሌላ አቅጣጫ ነው የምትገኘው እና እሷ የምትገኝበት ቦታ እየሄድን ነው የምንገኘው። ወይ በዚህ ወይ በአንዱ በኩል ሄደን ምን ይዛት ነው የሚሆነው። እንግዲህ ከኋላ ቀስ ብለን ነው ሄደን ምን ይዛት የሚሆነው። እስቲ እንሂድ፣ በዚህ እንሂድ። በባሁኑ እሺ በባለፈው እንደጠፋችበት እንደምታጠፋ ነው ማናደርጋት። እናንተ ግን ሄዳችሁ ታስሩልኛላችሁ። እሺ እጇን ነው ተከታዩ። አሰባል ካሜራማ ምን እያደረገች እንደሆነ ምንም አውቀው ነገር የለም። አሁንም እንደባለፈው ቆድማ ዝም ብላለች የምትገኘው። እንግዲህ እንደባለፈው ታመልጪውን የምናየው ነገር ይሆናል። ታስረሻል። እንግዲህ ከዚህም በኋላ ምንም መሄጃ ምንም ነገር የለሽም። አሁን እያንዳንዱን ነገር ንገሪ። ለምንድነው እንደዚህ ያደረግሽው? ምንድነው ስታረጊ ነበር? ቆይ ምን እንደዚህ የምትከታከይ? በቃ ጀን ፍቺኝ እንዴ! አንቺ ምንድነው ማለት አለ። አንቺ እስካሁን ድረስ ምንም እየታወቀሽ አይደለም የኛ ነገርና እያንዳንዱ ነገር ከዚህም በኋላ ዝም ብለሽ ማስረዳት ነው የሚጠበቅብሽ። ካንቺ ምንም ወጪ የለሽም። በቃ ፍቺኛ። እንደዚህ እንዴት ነው ማስረዳሽ? ለምንድነው ልፍታሽ? ልትሰወሪ እንደባለፈው? በጣም እያሰመምሽኝ እኮ ነው። ካንቺ እያንዳንዱን ብዙ የምናውቀው መረጃ አለ፣ የተሰጠን መረጃ አለ። ግን ይሄን ያህል ጥግ ድረስ ትሄጃለሽ ብለን አልጠበቅንም እና ለዛም ደግሞ ዋጋ ከፍለንበታል። እያንዳንዱን ነገር ከዚህም በኋላ ስታረጊያቸው የነበርሻቸው ነገሮች ምንድነው? ከናትሽ ጋር ስታረጉ የነበረው ነገር ሰውንስ ለምንድነው እንደዚህ የምትጠቀሙት? ከየት ነው የምታመጡት? ይሄን ሁላ ሰውስ እያንዳንዱን ሰው እንዴት ነው አሳምናችሁ ለዚህ መጥፎ ቆሻሻ ስራችሁ የምትወሉት የሚሉን እያንዳንዱን ነገር ምትነግሪኝ ይሆናል። የሰማሽኝ ነው? ምንም ነገር አልነግርሽም። አሁን በቃ ጀን ፍቺኝ። ወደሽ ነው የምትነግሪኝ? አንድ ሁለት ሲያቀምሱሽ ከኋላ የሚገኙት ጥምሾቹ ወጣምሾቹ የዛን ጊዜ ልክልካሽን ሲነግሩሽ በደንብ ተወራለሽ። አሁን ወደዛ ከማግባታችን በፊት ምንድነው የምታደርጊኝ እንዴ? ጀን ፍቺኝና እናወራለን። በቃ አልፈታሽም። ልጠፊ ይኸውልሽ እኛ ስታይን ቆይ
እየተግባባን አልመሰለኝም። እጄን ፍቱኝ። መቼም አንግባባም። እጄን ካልፈታሽ ምንም ነገር የምነግርሽ ነገር አይኖርም። ውይ አልፈታሽም። እንደማልፈታሽ ተስፋ ቁረጭ። ሲቀጥል ደግሞ እያንዳንዱ ነገር ካልነገርሽኝ ኃይል መጠቀም ይሆናል። እና ደግሞ ስለ መድኃኒቱም ማውቀናል። እያንዳንዱ ስንፈትሽ በነበረው ሰዓት ሁሉም ነገርሽን ይዘንብሻልና እንደባለፈው ልትደበቂም አቺ ምንፈታሽ ራሱ ሰማሽኝ? ይኸውልሽ እኔም ባትለቂኝ እንኳን እናቴ አትለቅሽም። እናቴ አትለቅሽም። ስለዚህ አንቺ ከዚህ ቦታ ብትሄጂ ይሻልሻል። ይቅርብሽ፣ በቃ ከዚህ ሂጂ። እኔን ተይኝ። እናትሽ ምንድናት? ቆይ ምንም ትሆነ አያገባሽም። እኔ ብታውሽ እንኳን እናቴ አታውሽም። አሁን ልቀቂ፣ በቃ እያሳመንሽኝ ነው። እያንዳንዱን ነገር ንገሪኝ። ከዛም በኋላ እናትሽ እንዴት አድርገን መያዝ እንዳለብን ሁሉም ነገሮች በአጠቃላይ ንገሪኝ። እናቴን አሳልፌ የምሰጥሽ ይመስልሻል? ወደሽ ነው የምትሰጪኝ? አሁን ፍቺ፣ በቃ አልሰጥሽም። በፈታሽ እንኳን እኮ አልኩሽ መረጃዎችን እንዳለ ይዘናል። በባለፈው የረጨሽን ነገሮች እንዳለ ይዘናል። ቆይ ሲጀመር በባለፈው እንደዚህ ያደረግሽው ነገር ምንድነው? ከወገበሽ ነው ከሆነ ነገር ሸጥሽ? በቃ አሁን ብዙ ነገር ነው የሚደርስብሽ እዚህ ከቆየሽ። ስለዚህ ሂጂ። እኔን ብትይጂም እናቴ የገባሽበት ትገባለች። አታመጫትም ከእናቴ። አሁን ልቀቂኝ፣ ፍጂ። እናትሽ አይደለም ልትመጣ ይቅርና እሷን በመፈለግ እግራችን ኳትኗል። እንደውም በመጣችና ባገኘናት። እናቴ ቀላል ሰው አይደለችም። ፍቺኝ እባክሽን፣ እያሳመምሽኝ ነው። እንደማልፈታሽ ታውቂያለሽ። ደካመኝ እኮ እንዴት አድርጌ ላውራሽሽ? እንደዚህ ጠፍረገሽ አስረሽኝ። እሱን ትችይበታለሽ። እንዴትም አድርገሽ ማውራት እሱ ያንቺ ስራ ነው። እኔ የምፈልገው ግን መረጃውን ነው። እባክሽ ብታመጪ ይሻልሻል። ይቆጭሻል። የሚጸጽትሽ ነገር አታድርጊ። ምን እንደሚጸጽተኝ ምን ለት አሁን ሴት ሆነሽ አንቺ እንዴት ነው ከእናቴ ጋር እንደዚህ አይነት ነገር መግጠም ይፈልግሽ? ምን እናትሽ ምን ከእናትሽ ጋር? ይኸውልሽ ከእናንተ የሚበላልጡ ሰዎችን እናውቃለን። ስለዚህ አትድከም። ከእናቴ ጋር መጣላት ይቅርብሽ። ከምድረ ገጽ ነው የምታጠፋችሁ። እረፊ። ብትፈቺኝ ይሻልሻል። አዎ እኔ እንዳልሽው እውነትሽ ነው። ሴት ነኝ፣ ግን ደግሞ ከኋላ የምታያቸው ሴት ይመስሉሻል? ተናነሱም። እኔ ላንቺ አላንስም። እና ታዲያ ካላነስ ፍቺኛ። አልፈታሽም አልኩኝ። እያንዳንዱን ነገር ተናገሪ። ምንም ነግርሽ ነገር የለም። ስለዚህ ብትፈቺኝ ይሻልሻል። የተግባባናል መሰለኝ። ጭራሽ ያስፈራራሽኝ ነው። አው ከኋላ ያሉት ሰዎች አምልጭ እያልኩሽ ነው። እናቴ ከመጣች ታጠፋሻለች። እኔ ወዴትም አላመልጥም። አንቺን ይዤ ነው ሲጀመር እናትሽን የምፈልገው። አንቺ ነሽ ወደ እናትሽ የምታቀርቢኝ አይደለም። ሰው ተከታትላ ከመጣችንማ እኛም በጣም ብዙ ባላፋን። ሲቀጥል ደግሞ ብዙ ሚዲያዎችን እናውቃለን። እና አትርፊ። ከእናቴ ጋር ምንም የሚያመጣ ነገር የሚለወጥ ነገር የለም። እናት ብትፈቺኝ ይሻልሻል። ያልቀልሻል እዚህ ጋር ሆና ከመጣች። አሁንም እሷን እየጠበቅኩ ነው። ስለዚህ ብትሄጂ ይሻልሻል። ጥፊ። እናትሽ አሁን እየመጣች ነው እዚህ አላልኩም። ምንድን አላልኩም? ሰምታችኋል? አዎ እኔ ብቻ አይደለም ለመስለታው ልትሸውጂኝ ነው። ኧረ በእናትሽ አሁን እየደከመኝ ነው በጣም። ፍቺ በቃ ደክሞኛል። እናውራ፣ በስነ ስርዓት እናውራኝ። ፍቺ ነው። ይኸውልሽ የምጠይቅሽ ጥያቄዎች እያንዳንዱን ጥያቄ መልሽልኝ በስነ ስርዓት። እሺ ምንድን ነው የምጠይቂኝ? ንገሪኝ። እሺ የምጠይቅሽ ጥያቄዎች ለምንድን ነው እንደዚህ የምታደርጉት? ማነሽ አንቺስ? ለዚህ ህዝብ እኮ ክብር አይገባው ማለት ህዝብ ማለት እኮ በጣም አረመኔ ጨካኝ የሆነ ህዝብ እኮ። ምን አደረገሽ ህዝቡ? እሱን በልጅነት አይምሮ የፈጠረብኝን ስለማውቅ እኮ ህዝቡ። አዎ ህዝቡ ምን አደረገሽ በልጅነትሽ? ብዙ ነገር አድርጎኛል። ለምሳሌ ማለት ህዝቡን ይሄን ያህል እንድትጠዩ የሚያደርግሽ ነገር ምንድነው? በጣም ተከፍቼ ነው ያደኩት። እየተገፈው የጠንቋይ ልጅ እየተባልኩ ነው ያደኩ። ይገባሻል? ማለት ባልሆንሹ ነገር ብለውሽ ነው? አዎ እኔ አልነበርኩ። የጠንቋይ ልጅ እያሉኝ ነው። እሺ እና ደግሞ እናትሽ ጠንቋይ አልነበረችም እንደዛ ሲሉሽ ነው ወይስ ምንድነው? ግልጽ አድርጊልኝ። አዎ ነበረች። እኔ ግን አልነበርኩ። ከቤተሰቦቼ ጋር ብዙ ሆነን ነበር። አክስት፣ ወንድም፣ እህት ምናምን ብዙ ሆነን ነበር የምንኖር። እሺ ግን አንድ ሰው ስላጠፋ እኛን ሁሉ ገፉን። ቤተሰቦቼን በወሬ ምክንያት አሰደዷቸው። ታዲያ ለዚህ ምንድነው የምትይኝ? ምን አርግለት ነው የምትይኝ? እንዴት ነው ስመራራለት? ታዲያ በልጅነትሽ እንደዛ ስላደረሰውብሽ ብቻ አሁን ላይ የምታደርጊያቸው ሰዎች እንዳለ ያገኘሽ ለእናትሽ ነው የምትሰጪው ነው? አዎ ከእናቴ እየተማርኩ ነው። ለእያንዳንዱ ላደረገብኝ ዋጋ ይከፍላል። ስለዚህ ይሄን የምታደርጊውን ነገር ልክ ነኝ ብለሽ ነው የምታስቢው? አዎ ልክ ነኝ ብዬ ነው የማስብ። እሱን ደግሞ ተገቢውን ቅጣት እንደምታገኝበት ታውቂያለሽ? ግን እሱን እናያለን እስኪ። እሺ እስቲ እያንዳንዱን ነገር በዝርዝር አስረጂ። ምንድነው ማስረዳሽ?
እንዴት ነው አስተዳደግሽ? እንዴት ነው ነገር ልትማሪ የቻልሽው? ሰው ጠላኝ ስትዩ በምን አይነት ብቻ እያንዳንዱ ነገር እንዴት እንደተፈጠረ ሁሉንም ነገር አስረጂ። እኔና አክስቴ ናት ያሳደገች። እሺ አየሽ እኔ ሳድግ ማለት ነው ብዙ ነገር አይቻለሁ። ጎረቤት ተሰብስቦ ቡና ሲጠጣ አክስቴን ግን እንዳገለላት እኔ እንኳን ከልጆቹ ጋር እንድጫወት አይፈቀድልኝም ነበር። ሁሉም እዛ ሰፈር ያሉ ሰዎች እንዳለ ማህበረሰቡ ያውቃሉ ነው ስለናት? አዎ ያውቃሉ። እናቴ አንድ ስላጠፋች በክቻ እኛን ሁሉ ገፉ። የጠንቋይ ቤተሰብ እያሉ የጠንቋይ እህት እያሉ በወሬ ምክንያት ነው ቤተሰቦችን ያጡ። ቆይ ሲጀመር እናቴ ጠፋታለች አልሽ። ከዛም በኋላ ደግሞ እዛ ሰፈር ነበር ትኖሩ የነበረውና ከዛ ሰፈር ነው የጠፋችሁ ነው? አዎ። እሺ ከዛስ በኋላ እንዴት ነበር አስተዳደግሽ? በጣም ተሳቃይቼ ብዙ ነገር ሆኜ ነው ያደግኩት። ታርቤያለሁ፣ ሁሉ ተጠምቻለሁ፣ ውጭ ሁሉ አድሬያለሁ። ህጻናቶች ሲጫወቱ እኔ ግን እያየው እያገለሉኝ እጂ ከዚህ የጠንቋይ እየተባልኩ ነው ያደግኩ። እሺ ስለዚህ አሁን እንደ ነገርሽን ከሆነ አክስትሽን ላቡና አይጠሯትም፣ አንቺም ከልጆቹ ጋር መጫወታችም ከዛ በዛ ምክንያት ጥላቻ ልብሽ ውስጥ አደገ ነው አይደለ? አዎ። ከዛስ በኋላ ማለት አክስትሽን አይጠሯትም፣ አክስትሽ የት ሄደች? አንቺስ ከዛም በኋላ ትምህርትሽ እንዴት አድርገሽ ጨረሽ? የሚሉትን ነገሮች እኔ እንዴት አውቃለሁ? ባቀነሮ ያለችበትን አብሬያት አልሄድም ነበር እንዴ? ማለት አክስትሽ ጠፋች ነው የዛን ጊዜ? ጠፋለች። በቃ በወሬ ምክንያት አሰደዷትን፣ ብቻዬን አስቀሩኝ ቤት ውስጥ። ከዛም በኋላ በቃ ምንም የምበለው የምጠጣው ምንም ነገር በቃ ተስፋ ስቆርጥ እኔም በቃ ውጭ ለውጭ መሄድ ጀመርኩኝ ብዙ ነገር። ከዛም ተምሬ እስኪ ደግሞ ልሞክር ብዬ ስራ ለመስራት ሁሉ ፈለኩ፣ ግን የሚያሰራኝ ሰው አጣ። በቃ አገለሉኝ። እሺ እኔ ምንድነው ማድረግ ያለብኝ? በዛን ሰዓት ብዙ ነገር ሆኛለሁ እኮ። ስራም ገብቻ አባረውኛል። ማንነቴን ሲያውቁ ያባረሩኛል። ይቺ የጠንቋይ ልጅ ናት፣ የጠንቋይ ቤተሰብ ናት እየመጡ ሁሉ በጣም ብዙ በቃ ይረብሹኛል። እሺ ታዲያ እኔ ምን ማድረግ እችላለሁ? እና ለዚህ ህዝብ እንዴት ነው ስምራራ? ማለት አንደኛ ያው ማህበረሰባችን እንደምታውቂው አንድ ነገር ሲታይ በዛ መወንጀል ምን ማለት ይቀለዋልና አንቺን ከዛ ውስጥ ለማውጣት ከሚፈጥለው ይቅልቅ ግን ደግሞ አንቺ ያኑላ ነገር ተደረገብኝ ብለሽ እንደዚህ ሰውን እስከ መግደል ከዛም በኋላ ደግሞ እዚህ ድረስ ደረጃ ድረስ ሊያደርስሽ ይችላል። አዎ በጣም እደበደብ ነበር። ከረሃብ በላይስ ምን ነገር አለ? ይደበድቡኝ። እቺ ጠንቋይ ናት እያሉ ከሀገራችን ማስወጣት ይፈልጋሉ። አቃለ የደረሰብሽ ነገር እኮ ቀላል ነገር የሚባል አይደለም። በጣም ከባድ ነገር ነው። በልጅ አይምሮሽ በጣም ብዙ ነገር አይተሻል። ግን ደግሞ ምን አለ መሰለሽ ሰው ቤት ሁሉ ተቀጥሬ ሰርቻለሁ። ምን ሰራሽ? የቤት ሰራተኝነት ሆኜ ሰራው። ግን ማንነቴን እየመጡ ምናምን የሚያውቁ ሰዎች በሆነ አጋጣሚ ሲያውቁ የጠንቋይ ልጅ ናት እያሉ ይናገራሉ። ሰዎችም የሚያሰሩ ሰዎችም በቃ ሲያውቁ ያስጡኛል። ትምህርቴን ሁሉ አቋርጫለሁ። የነገርሽኝ ያለሻቸው ነገሮች እነሱን ያሳዝናል አውቃለሁኝ። ማለት በልጅነትሽ እነዛን ነገሮች ሁሉ ማየትሽ፣ ከዛም በኋላ እናትሽ መጥፋት፣ ከዛም በኋላ ድጋሚ ደግሞ አክስትሽን አጣሽ፣ ከዛ ብቻሽን በጣም ብዙ ነገር አደገኘሽ፣ በጣም ብዙ ነገሮች መከራዎች አለሽ። ሲጀመር እናትሽ እንዴት እንደዚህ አይነት ነገር ውስጥ ገባች? እንደነገርሽኝ ከሆነ ደግሞ አንቺ እንደዚህ አይነት ነገር ውስጥ የገባሽበት ምክንያት በሰው ምክንያት ነው። ሰው አንቺን ስለሚወነጅንሽ በእናትሽ ባደረጋችሁ ምክንያት አንቺና ቤተሰቦች ላይ ባደረሱት ምክንያት እናትሽ በተሰራ በነበረ ስራ ውስጥ አብረሻት ገባሽ። ሲቀጥል ደግሞ ማለት የሚያሳዝን ነገር እንዳደረሰብሽ እንዳሳለሽ አውቃለሁኝ። ግን ደግሞ ይሰራሽ ያለሽው ነገር ልክ አይደለም። በምንም ነገር ይሁን ወንጀል ነው፣ የሚያስወነጅንሽ ነገር ነው። እና ደግሞ እንዴት አደረግሽው ይሄን ሁላ ነገር? እና ደግሞ ማለት የምትገሏቸው ሰዎች አንቺ ትሁኚ እናትሽ ማን እንደሚገላቸው በወሬ ደረጃ ውስጥ በትክክል የሰማነው ነገር የለም። ግን ደግሞ ሰዎች እንደሚሞቱ እነዛም በአንቺና በእናትሽ ምክንያት እንደሆነ የምናውቀው እና እናትሽ እንዴት ይሄን ስራ ውስጥ ገባች? እንዴት እንደዚህ ልትሆን ቻለች? እያንዳንዱ ነገር እስቲ ንገሪ። እኔ በቃ ከዛ በኋላ እኔም እናቴን ፈልጌ እንደሷ መሆን ነበር የተመኘው። ማለት ያኔ እናትሽ ከጠፋችበት ፈልገሻት አገኘሻት ነው? እናቴ ዘንዶን አገኘኋት። ምን ዘንዶ? አስፈራለሁ ማለት ዘንዶ ነው። አታውቂም? ዘንዶ ማለት እንዴ ልታገኛቸው አልሽ? ዘንዶ ቀልድ ነው እንዴ? ዘንዶ አየሽ፣ ልክ እኔም እንዳንቺ ነበር የደነገጥኩና አሳገኛት። ግን ራሷን ሆና አሳይታኛለች። ከዛ በኋላ ነው ያመንኳት እናቴ መሆኗን። የት? እንዴት? የት አገኘሻት? እዚሁ አካባቢ
እዚህ አካባቢ አንቺ ምን ልትሰሪ መጥተሽ ነው ያገኘሻት? ሲጀመር የሆነ በፊት ላይ ትመጣ ነበር። እኔ አልከተላትም ነበር እንጂ ግን እዚህ እንደምትመጣ ምናምን አውቅ ነበር። ማለት ውስጥሽ እየነገረሽ ወደዚህ ትመጫለሽ ነው ማለት? ዘንዶ እናቴ እዚህ እንዳለች ይሰማኝ ነበር። ግን ዘንዶን አገኘኋት በስተመጨረሻ። አገኘሻት? እሺ ከዛስ ማለት ምን አደረጋችሁ? ደነገጥኩ። ልክ በቃ ሳገኛት ራሷን ስትቀይርልኝ አመንኳት፣ ቀረብኳት። እኔም ደግሞ የሷን ስራ መስራት እንደምፈልግ ነገርኳት። ሲጀመር ዘንዶና ስታያት አልፈራሽም? እንዳንቺ ነበር የነገጥኩ። እኔ መጀመሪያ ጮክ ያለው ሁሉ እሺ ዘንዶና አገኘሻት። ከዛም በኋላ ደግሞ አስተምሪኝ አልኳት ነው ያልሽው? አዎ የሷን ስራ መውሰድ ፈለኩ። ለእያንዳንዱ ላደረሰብኝ ዋጋ መክፈል አለበት ብዬ አሰብኩ። ስለዚህ የተማርሻቸው ነገሮች አሉ? ምን ተማርሽ? ለጊዜው በጥቂቱ ትንሽዬ ነገር ነው የተማርኩ። የሆነ መድኃኒት አለ፣ እሱን በትኖ መሰወር። እናቴ ግን ዝም ብላ ነው እንዲሁ የምትሰወር። ልክኛ ላይ እንድትሰወር ያደረግሽው ነገር ነው ዛጋ ባልደረቦቼ እንደያዙት? አዎ ግን እነሷ ነበር መሆን ያሰብኩ፣ አልተሳካልኝም እንጂ እሷ ዝም ብላ በእጇ ነው የምትሰወር። እኔ ግን በመድኃኒት ነው ባለፈው እንዳደረኩብሽ ነገር ማለት ነው። ቆይሽ ማለት እነዛ ሁላ ሰዎች ይጣፋሉ ምን ይላሉ የሚባሉ ሰዎች እንዴት ነው? አዎ ዋጋቸውን እየሰጠቻቸው ነው ማለት ያደረሱብን ነገር ዋጋ ይከፍላሉ። እነዚህ እኮ ሲሞቱ ንጹሃን የሆኑ ሰዎች እኮ ናቸው ማለት አንቺ ላይ በዛ ሰዓት ያደርሱብሽ የነበሩ ሰዎች መሆናቸውን በምን አወቅሽ? ሲቀጥል ደግሞ እነዚህ ሰዎች እንዳንቺ ተገፍተው ተጥለው ወይም ማንም ሰው የለኝም ብሎ የሚያስቡ ሰዎችን ይሆናሉ እኮ አምጥተሽ እያደረጋችሁ የምትገኙት እና ላይክ ለምንድን ነው እንደዚህ የምታደርጉት? እነሱን እንዴትስ ነው የምትገሏቸው? ሲቀጥል ደግሞ እናትሽ ይሄን ነገር እንዴት ልታውቅ ልትማር እንዴት እንደዚህ ልትለወጥ ቻለች? እሱን እኔ አላውቅም። ግን እኔንም እኮ ንጹህ ነበርኩኝ በሰዓቱ። ጠንቋይ ነበርኩ እንዴ? እኔ እናቴ ነበረች እንጂ እኔ አልነበርኩ። ታዲያ የጠንቋይ ልጅ እያሉ የሚበድሉኝ እኔስ ንጹህ አልነበርኩም? የዛን ጊዜ ንጹህ ምን አገባኝ እኔ። ብቻ ያደረሰብኝ ሁሉ ሰው ይቀጣል። ግን እኮ ማለት በጣም ካይምሮ በላይ የሚከብድ ነገር ነው እየነገርሽኝ ያለሽው። ልጆቹ እንዴት አድርገሽ ነው የምታመጫቸው? ሲጀመር ደስ የሚል ቦታ አለ እየተግባባችሁ ጓደኛ እንሆን እያልኩ ደስ የሚል ቦታ አለ እዛ ልውሰዳችሁ እያልኩ ነበር ማመጣቸው። ማለት ዝም ብለሽ ደስ የሚል ቦታ ልውሰዳችሁ ያልሽ እሺ ብሎ ይመጣሉ ሰዎች? ያው ያምኑኛል። ጓደኛ አይደሉ? አንቺ ጓደኛሽ ልውሰድሽ ብትልሽ አትሄጂም? ግን ደግሞ ማለት እና አትወጃቸውም ማለት ጓደኛሽ አይደሉ እንዴ? ለምን ደስ አልወዳቸውም? ሰው የሚባል ነገር እኔ አልወድም፣ ያስጠላኛል። ማለት ሲጀመር እሺ አመጣሽ አይደል? እነዛን ሰዎች የት ነው የምታርጊያቸው? ለምንድነውስ እንዴት ነው የምትገሏቸው? እናቴ ምትጠርጋ ደማቸው ምን መሬት ላይ ነው የምታስተኛቸው። ለምን ያስፈልጋታል? እሱ ደም ያስፈልጋታል። ደም የጠማት ሰው ናት ማለት በየቀኑ ነው እንደዚህ የምታደርጊው? ላይክ እንዴት ነው የምታደርገው እናትሽ? በቃ በሆነ ሰዓት ላይ እንደውም እኔ 2 ወንድ 2 ሴት አስገድያለሁ። ጭራሽ? አዎ። ስለዚህ እዚህ አካባቢ ተሰጥቶኝ የነበረው መረጃ ልክ ነው ማለት ነው? 2 ወንድ 2 ሴት የተባለው? አዎ ልክ ነው። እሺ ስለዚህ ማለት አሁን ያን ሁላ ሰው ከየት ነው የምታመጪው? ቦታ እንደምትቀይሩም ተነግሮኛል። እንዴት ነው ያን ሁላ ሰውስ እሺ ብሎሽ የሚመጣው? ጓደኞችስ አያልቁም? ሰው መዝናናት ይፈልጋል። ደስ የሚል ቦታ አለ እያልኩ ምናምን ጫካውን በስልክ ምናምን እየቀረጽኩ ወስድላቸዋለሁ። እነሱም ሲያዩት መዝናናት ይፈልጋሉ። ስለዚህ ስላቸው ተከትለውኝ ይመጣሉ። ደግሞ ሴት አይደለሁ እኔ አይፈሩኝም። እነሱ ብዙ ሆነው ነው የሚመጣው፣ አንድ ብቻ ሆኜ ነው የሚመጣው። ስለዚህ ያቆኛል። ምን የሚያስፈራ ነገር አለ? ምንም ነገር የለም። ጭራሽ ከአንድ ሰው በላይ ነው ለእናትሽ የምትሰጫት ነው? ለእናቴ ምንም ያቅታት ነገር የለም። 30 ሰው እንሷ ታሸንፋለች። ቆይ ማለት ዛሬ አመጣሻቸው እነዛን ሰዎች፣ ከዛስ ማለት እንዴት ነው አብረሻቸው እየመጣሽ ነው አይደል ያለሽው? ከዛ እንዴት ነው እናትሽ ልታገኛቸው የምትችለው? ወስጄ ሰጣታለሁ። እያዩ ባይናቸው? ነው ሴት አይደለች፣ እሷንም አይጠረጥሩም። ልክ አንገታቸውን
ውግት ስታደርጋቸው ድርቅ ብለው ይወድቃሉ መሬት ላይ። እና እንደዛ ሲደረግ አንቺ ዝም ብለሽ ታያለሽ? ደስ ነው የሚለኝ። ደስ ማለት ደስታለሁ ማለት ተመልካቾች እየሰሙ ያለው ነገር በጣም ማለት ከአቅሜ በላይ የሆነብኝ ነው ያለው ነገር። ተመልካቾች እንግዲህ ማለት የሰማችሁት ያለው ነገር እንደኔ ግር ያስባላችሁ ብዙ ጥያቄዎች እና ለማመን በጣም ብዙ የሚከብዱ ነገሮች እየሰማችሁ ነው ብዬ አስባለሁ። እና ማለት ከአይምሮዬ ከአቅሜ በላይ ነው እየሰማ ያለሁት የሚገኘው ነገር። እንዴት ብዬስ ይሄን ነገር እንደምቀበለው አይምሮዬ እንዴት አድርጎ ፋንክሽን እንደሚያደርግ ምንም ግራ እየገባኝ ነው ያለው። ብቻ በጣም ግራ ገብቶኛል የሰማሁት ባለሁት ነገር። ብቻ እስቲ እንዴት ነው ማለት አስቻለኝ ለእናቴ ሰጥቻት ምንም ነገር አይሰማኝም ስለነዛ ልጆች ምናምን አልሽና እንዴት ነው ይሄን ሁላ ነገር ጨካኝ ልትሆኚ ቻልሽ ብልሽም ምትኝ ነገር አለ። ግን ማለት የሆነ እንኳን የሰብአዊነት ስሜት በእነዛ ቦታ እኔ በሆንስ የሚል ነገር እንኳን ምንም የለብሽም? ምንም ነገር የለብኝ። ምክንያቱም ተገፍቼ የመጣሁትን ነግሬሻለሁ። በእኔ ቦታ ብትሆኚ አንቺ ምን ታደርጊ ነበር? እኔ አላሳዝንሽም እንዴ? አዎ አንቺ ይኸው አሁንም ቤተሰብ አለሽ፣ ሰዎች አሉሽ፣ ከጎንሽ አሉ። እኔ እኮ ብቻዬን ያደኩ። አንቺ ለቤተሰቦች ጥሩ ነገር ተደርጎልሽ የፈለግሽው ነገር ተደርጎልሽ እንደፈለግሽ ተምረሽ ወጥተሽ ገብተሽ ይሆናል። እኔ ግን ማንም የለኝም። አክስቴ፣ ቤተሰቦቼ አሰደደብኝ፣ ማህበረሰቡ ወረኛ እና እኔ አለሁልሽ። እኔ ከዚህም በኋላ እንደ እህትም መደረግ እንዳለባቸው ነገሮች ያቅሜን በሙሉ አደርግልሻለሁ። ሲቀጥል ደግሞ ከዚህ በፊት አግኝቼሽ ቢሆን ይሄን ሁላ ነገር ይሄን ሁላ ሰው ባልጠፋ ነበረ። እኔ ከዚህም በኋላ ካቅምሽ መደረግ ያለባቸው ነገሮች በሙሉ እናደርጋለን ከኔ ጋር። በቃ ሰው የለኝም አይደለም እትዩ፣ እኔ አለሁልሽ። እንደ ታላቅ እንደ ጋሻ እሆንሻለሁ። ከዚህም በኋላ ማድረግ ያለብሽ ነገሮች እመራሻለሁ። በትክክለኛው መንገድ እንድትሄጂ ነው ማደርግሽ ከዚህም በኋላ። ግን ደግሞ እስካሁን ያደረሻቸው ነገሮች ነገር ቢኖሩ በጣም ቅጣት ሊያስመልጡ የሚችሉ ነገሮች አይደለም። ህግን እንደዚህ ብለሽ እኔስ ምን ላድርግ እንደዚህ ያሉኝ ተብሎ ብቻ ከህግ ልታመልጫችም። አንቺ ግን ከህግ ልታመልጭባቸው ምቻቸው ወይም ቅጣትሽ ሊቀንስልሽ የሚችላቸው ጉዳዮች አሉ። እሱም እናትሽን ለኛ ሳለፈሽ ስትሰጪ ነው። ማለት እናትሽ ምንድነው የምታደርገው? እንዴት ነው ሲነም ፓወሯን የምትጠቀመው? ከዛንስ በኋላ ላይክ እንዴት ነው እኛ ልናገኛት የምንችለው? እያንዳንዱን ነገር እንዴት ነው የሚለውን ነገር እስቲ ንገሪ። እውነት አንቺ ትወኝኛለሽ? እኔ ቤተሰብ ትወኝኛለሽ? ምን አለ በዛን ሰዓት ይሄን ሁሉ ስራ ሳልሰራ እንዳንቺ መልካም አይነት ሰዎች ባገኙ ኖሮ። እውነት ነው። ከዚህም በኋላ ግን እኔ ያለሁልሽ፣ ምንም ያሳስብሽ ነገር አይኖርም። ያ ሰው ገድያለሁ፣ ብዙ ነገር አድርጌያለሁ እኮ። እኔን እንዴት ልታምኚኝ ትችያለሽ? ከዚህ በኋላ ማለት እንደዚህ ሆንሻለሁ ካልኩኝ አይ ብለሽ ወይም ከዚህም በኋላ እኔን ታማኝነት የምታጣፊው ነገር አይኖርም ብዬ አስባለሁ። በጣም ብዙ ነገር አንቺን ለማግኘት በጣም ብዙ ውጣ ውረዶችን አልፈናል። ሲቀጥል ደግሞ እዚህ ስራ ውስጥ ደግሞ ፈልገሽ ወደሽ አልገባውም ብለሽኛል። እና ደግሞ ሰው እኮ ነው ያጣሽው። እኔ ሰው አለ ወይ? እኔ ሆንሻለሁ። በቃ እኔ አለሁኝ። ከዚህም በኋላ ተገቢው ቅጣትሽን አግኝተሽ ወደ ራስሽ ወደ ማንነትሽ ቀስ በቀስ ወደ ድሮዋ ልጅ የምትመለሽ ይሆናል። እኔ አግዝሻለሁ፣ ባለሙሉ እምነት ነኝ። ግን ደግሞ እናትሽ ደግሞ ይሄን ስራውን ማቆም አለባት። ለጋ አካል ተሰጥታ መተላለፍ አለባት። ይበቃታል። ማለት እስካሁን ድረስ የሰራችው ስራ እንደ ነጋሽኝ ከሆነ በጣም ብዙ ሚዲያዎች መጥተው አልቻሉም ምን አላሉም ብለሽኛል። እነዛን ሁላ ነገር እንዴት ስታመልጡ እንደነበረ እንዴት ስታደርጉ እንደነበረ አንቺና እናትሽ የምታውቁት ነገር ይሆናል። ግን ደግሞ አሁን በቃ ይበቃል። እኔ ያለውሽ ላንቺ። እናትሽ ከዚህም በኋላ ነፍስ መግደሏን ማቆም አለባት። አንቺ ምንም በማታውቂው እዚህ ነገሮች ልትገቢ የቻልሽው ጉዳይ ምንድነው? አንድና አንድ እናትሽ እንደዚህ ስላደረገች ብቻ ነው አይደለ? ስለዚህ አንቺ ከዚህ ነገር እንድትወጪ እኔ አቅማችንን በስትክክል ምንድነው እናት እየመጣች ነው። ነገር ይሸበርኩ። ሂጂ ከዚህ። ወዴት ነው የምትመጣው? ሂጂ እየመጣች ነው። ያልቅልሻል እዚህ ሆና ከመጣች። ሂጂ። ወዴት? ምንድነው? ሂጂ። ሄት ነው የምትመጣው? ነይ አንቺ ልጅ ያለኝ። አንቺ ሂጂ ማለት አንቺ ማለት ትገልሻለች። ያልቅልሻል። የፈለገ ይምጣ የፈለገ አንቺ ልጅ የሚሄደው ነገር አይደለም። አንቺ ልጅ የሚሄደው ነገር አይደለም። ታልካች አንቺ ልጅ ያለኝ አሰሚኝም እንዴ? ነይ ውጪ። ያልቅልሻል። አንቺ ልጅ ያለኝ አንቺ ልጅ ሄድ ነው የሚሄደው። እኔ ጉድ አረዳሻለች። በቃ ነይ ነው የምልሽ። ነይ ነው የምልሽ። አንቺ ልጅ ያለኝ